አደርጋለሁ። በዛሬው ክፍለ ጊዜያችን ክፍልፋዮችን ማወዳደርና በቅደም ተከተል ማስቀመጥ የሚል ርዕስ ይዘን መጥተናል። ከዚህ በፊት ምንድነው ያየነው? ከዚህ በፊቶች ክፍልፋዮችን ወደ አስርዮሾች፣ ክፍልፋይን ወደ መቶኛ መቀየር፣ እንደዚሁም ደግሞ አስርዮሾችን ወደ ክፍልፋይና ወደ መቶኛ መቀየር፣ መቶኛዎችን ወደ ክፍልፋይና ወደ አስርዮሽ እንዴት እንደምንቀያየር አንዱን ወደ አንዱ እንዴት እንደሚቀየር ከዚህ በፊት ባሉ ክፍለ ጊዜያቶች አይተናል። የዛሬው ክፍለ ጊዜያችን የሚሆነው ክፍልፋዮችን ማወዳደር እና በቅደም ተከተል ማስቀመጥ። ይሄ ነው ርዕሳችን። ስለዚህ የተሰጠኑ ክፍልፋዮች በቅደም ተከተል እናስቀምጣቸዋለን። እንደገና ደግሞ አንዱ ከአንዱ እንዴት ይበልጣል፣ የትኛው ይበልጣል የሚለውን ርዕስ ነው የምናየው ማለት ነው። በተለያዩ አይነት መንገዶች አሳያቸዋለሁ። ስለዚህ የዛሬው ትምህርት ዋናው ዓላማችን የሚሆነው የተሰጡንን ክፍልፋዮች ማወዳደር፣ ሁለት ሶስት ክፍልፋዮች ከተሰጡን ከዛም በላይ የሆኑ ክፍልፋዮች ከተሰጡን ደግሞ እነዛን የተሰጡን ክፍልፋዮች እንዴት በቅደም ተከተላቸው ማስቀመጥ እንደምንችል። በቅደም ተከተላቸው ስንል ከትንሹ ወደ ትልቁ ሊሆን ይችላል፣ ወይም ደግሞ ከትልቁ ወደ ትንሹ ሊሆን ይችላል። ስለዚህ የተሰጠንን ክፍልፋይ በቅደም ተከተል እንዴት ማስቀመጥ እንደምንችል አሳያቸዋለሁ ማለት ነው። በጣም ጥሩ። በመጀመሪያ ደረጃ ክፍልፋይን ለማወዳደር ምን አይነት ዘዴዎችን መጠቀም ይኖርብናል? ሶስት አይነት መንገዶችን አሳያቸዋለሁ። የመጀመሪያው ሁለት የተለያዩ ታህት ያላቸውን ክፍልፋዮች ለማወዳደር። ስለዚህ ሁለት የተለያዩ ታህት ያላቸውን ክፍልፋዮች ለማወዳደር ምንድነው መጠቀም ያለብን ነገር? እሱን እዚህ ጋር በደንብ እናያለን ማለት ነው። በሁለተኛ ዘዴ ደግሞ ታህታቸውን ተመሳሳይ በማድረግ የተሰጡንን ክፍልፋዮች ማወዳደር እንዲሁም ደግሞ በቅደም ተከተል ማስቀመጥ እንችላለን። ሌላኛው ሶስተኛው መንገዳችን ደግሞ የተሰጡንን ክፍልፋዮች ወደ አስርዮሽ በመቀየር ወደ አስርዮሽ እንቀይራቸዋለን። ከዛ ደግሞ አስርዮሾችን በቅደም ተከተል ማስቀመጥ እንደምንችል በሶስት አይነት መንገድ እናያለን ማለት ነው። አሁን ለዚህ ርዕሳችን የሚሆነው የተለያዩ ታህት ያላቸውን ክፍልፋዮች ማወዳደር ነው። ተመሳሳይ ታህት ካላቸውስ? ሁለት ክፍልፋዮች ከዚህ በፊት ባሉት ክፍሎች ውስጥ እንዳየነው ለምሳሌ 5 6ኛ እና 4 6ኛን አወዳድሩ ብትባሉ የዚህ ታህቱ 6 ነው፣ እዚህ ጋርም ያለው 6 ነው። ታህቱ ተመሳሳይ ከሆነ በቀላሉ ማወዳደር እንችላለን። ለአሎቹን ብቻ አይታችሁ ለአሎቹን ብቻ ማወዳደር ነው የሚሆነው ማለት ነው። ስለዚህ ታህቱ 6 ነው፣ እዚህም ያለው 6 ነው። 5 እና 4ን ብቻ አወዳድሬ ክፍልፋዮችን ማወዳደር እንችላለን ማለት ነው። ከ5 እና ከ4 ማን ይበልጣል? 5 ይበልጣል። ስለዚህ 5 6ኛ ከማን ይበልጣል ማለት ነው? ከ4 6ኛ የበለጠ ትልቅ ቁጥር ነው። ማወዳደር ትችላቸዋል ማለት ነው። በዛሬው እዚህ ግን የምናየው በ6ኛ ክፍል ደረጃ ታህታቸው የተለያየ ሲሆንስ? ታህታቸው የተለያየ በሚሆንበት ሰዓት ሁለት የተለያዩ ታህት ያላቸውን ክፍልፋዮች እንዴት ማወዳደር እንችላለን? ለማወዳደር ይሄንን ነገር እንጠቀማለን። ሀ ሲካፈል ለለ እና ሐመሩሃ ሲካፈል ለመ ሁለት የተለያዩ ክፍልፋዮች ቢሆኑ ሀ ሲካፈል ለለ ሐመሩሃ ሲካፈል ለመ። አሁን ምንድነው የምናደርገው? ይሄን ለማወዳደር ከመጀመሪያው ክፍልፋይ ለአሉን ከሁለተኛው ክፍልፋይ ደግሞ ታህቱን እወስድና እነሱን ሁለቱን አባዛለሁ። ቅደም ተከተሉን መዛባት የለበትም። ስለዚህ የመጀመሪያው ክፍልፋይ ሀ ነው፣ ሁለተኛው ክፍልፋይ መ ነው። ሀ ሲባዛ በመ አደርጋለሁ። ቀጥሎ ከመጀመሪያው ክፍልፋይ ለአል፣ ሁለተኛው ክፍልፋይ ደግሞ ታህት፣ እነሱን ሁለቱን ደግሞ አባዛቸዋለሁ።
ስለዚህ ለን በማናባዛለው በሐመርዋ ለ ሲባዛ በሐመርዋ። አሁን እነዚህ ሁለቱን አቀማመጣቸው ሳይቀየር አወዳድራቸዋለሁ። ብዜት ውጤቱን እናወዳድራቸዋለን ማለት ነው። ለምሳሌ አሁን ሀ ሲባዛ በመ የሚበልጥ ቢሆን ሀ ሲካፈል ለለ ይበልጣል ማለት ነው። ከማን? ከሐመርዋ ሲካፈል ለመ። ሀ ሲባዛ በመ ለ ሲባዛ በሐመርዋ ይሄኛው የሚበልጥ ከሆነ ደግሞ ሐመርዋ ሲካፈል ለመ ትልቁ ቁጥር ነው ማለት ነው። ትልቁ ቁጥር ነው። በእንደዚህ አይነት ዘዴ ሁለት የተለያየ ታሃት ያላቸውን ክፍልፋዮች ማወዳደር እንችላለን ማለት ነው። ማወዳደር እንችላለን። አሁን እንደዚህ ቢሆን ኦኬ፣ እንደዚህ ቢሆን ይሄ የሚሟላ ቢሆን ሀ ለኛ ይበልጣል ከማን? ከሐመርዋ መኛ ብላችሁ መልሱን ታስቀምጣላችሁ ማለት ነው። ያኛው የሚበልጥ ከሆነ ደግሞ ይሄኛው ይበልጣል ማለት ነው። እኩልም የሚሆን ከሆነ ሁለቱ ክፍልፋዮች እኩል ናቸው ማለት ነው። ለዚህ አንድ ምሳሌ ላሳያችሁ። ምሳሌ እንውሰድ። 4/7 እና 2/3 አወዳድሩ። 4/7 ከ2/3 ጋር ማወዳደር እነዚህን ሁለት ለማወዳደር አሁን ባልኳችሁ ዘዴ ምን እናደርጋለን? የመጀመሪያው ክፍልፋይ 4 ነው። ለአሉ 4 ነው። የሁለተኛው ክፍልፋይ ታሃት ደግሞ 3 ነው። ስለዚህ ማንን ከማን ነው ማባዛው? 4ን በ3 እናባዛለን ማለት ነው። መፍትሄያችን 4 ሲባዛ በ3 7ን በ2 እናባዛዋለን። እዚህ ጋር 7 ሲባዛ በ2 አሁን ሁለቱን ነው ማወዳደረው ማለት ነው። እነዚህ ሁለቱን እናወዳደራቸዋለን። 4 ሲባዛ በ3 12 ነው። 7 ሲባዛ በ2 ደግሞ ስንት ነው? 14 ነው። ከ12 ደግሞ 14 የበለጠ ቁጥር ነው። ስለዚህ 14 እዚህ ይበልጣል ማለት ነው። ስለዚህ 4/7 ያንሳል ከ2/3 ስለዚህ 4/7 ከ2/3 ያንሳል ማለት ነው። እና ሁለት የተለያዩ ታሃት ካሉን የተለያየ ታሃት ከተሰጠን አሁን በነገርኳችሁ ዘዴ በዚህኛው ዘዴ ተጠቅመን ሁለቱን ክፍልፋዮች ማወዳደር ትችላላችሁ ማለት ነው። በቅደም ተከተል አስቀምጡት ከተባላችሁ ለምሳሌ ከትንሹ ወደ ትልቁ አስቀምጡት ከተባለ ትንሹ ቁጥር ይሄ ነው፣ ትልቁ ቁጥር ይሄ ነው። በቅደም ተከተል ሲቀመጥ 4/7 ትንሽ ነው። ቀጥሎ ያለው ደግሞ 2/3 ነው። አሁን እዚህ ያስቀመጥኩት ከትንሹ ወደ ትልቁ ከትልቁ ወደ ትንሹ ቢባል መጀመሪያ ትልቁን እንጽፋለን። ከዛ ትንሹ ሌሎች ቁጥሮችም ካሉ እንደዚሁ እያደረግን እንሄዳለን ማለት ነው። አንድ ተጨማሪ ምሳሌ ሌላ እንጨምርስ። ይሄ ምሳሌ ሀ በሉት። ምሳሌ ለ 3/5 እና 1/2 እናወዳድራቸው። አሁን ቅድም በነገርኳችሁ ዘዴ የመጀመሪያውን ክፍልፋይ ታህት ከሁለተኛው ክፍልፋይ የመጀመሪያው ክፍልፋይ ላዕል ከሁለተኛው ክፍልፋይ ታህት ጋር ማባዛት። በሁለተኛ ላይ ደግሞ የምጽፈው የመጀመሪያው ክፍልፋይ ታህት ከሁለተኛው ክፍልፋይ ላዕል ጋር አባዝቼ ቁጥሮችን አወዳድራለሁ ማለት ነው። ስለዚህ እዚህ ጋር 3 አለኝ። 3ን በማን ነው ማባዛው? በ2። 5ን በማን እናባዛለን? በ1 እናባዛለን። 3 ሲባዛ በ2 6 ነው። 5 ሲባዛ በ1 5 ነው። ማን ይበልጣል? ከ5 እና ከ6 6 ይበልጣል። እዚህ ጋር ያለው ቁጥር ይበልጣል። ስለዚህ 3/5 ይበልጣል ከማን? ከ1/2። እንዲህ አድርገን ማወዳደር እንችላለን ማለት ነው። በጣም ጥሩ። አሁን ያየነው ሁለት የተለያዩ ታሃት ያላቸውን እንዴት አድርጋችሁ ማወዳደር እንደምትችሉ ነው ማለት ነው። ቀጥሎ ሁለተኛ አይነት ዘዴ ደግሞ ይኖረናል። 3 ቁጥሮች እና ከዛ በላይ የሆኑ ክፍልፋዮች በሚሰጠን ሰዓት ምን በመጠቀም ማወዳደር እንችላለን?
ታቱን ተመሳሳይ በማድረግ ስለዚህ ሁለተኛው ዘዴያችን የተሰጡንን የክፍልፋዮችን ታህት ተመሳሳይ በማድረግ የተሰጡንን ክፍልፋይ ታህታቸውን ተመሳሳይ በማድረግ ማወዳደር እንችላለን። አሁን ቀደም የወሰድኩት ቁጥር ስንት አለኝ? 4/7 እና ሌላ ቁጥር እንውሰድ እስቲ 2/5 ለምሳሌ ይወሰዱ 2/5 እነዚህ ሁለቱ የተለያየ ታህት ያላቸው ናቸው። የዚህኛው ታህት 7 ነው፣ የዚህኛው ታህት 5 ነው። ሁለቱን ለማወዳደር አንድ አይነት ታህት ማድረግ ነው። ስለዚህ 7ንና 5ን አንድ አይነት ለማድረግ ምንድነው የምንጠቀመው? የ7ንና የ5ን ትንሹ የጋራ ብዜት እንፈልጋለን። እንዴት ትንሹ የጋራ ብዜትን ማግኘት እንደምንችል ከዚህ በፊት ባሉት ክፍሎች አይተናል። ብቸኛ ትንትንን በመጠቀም ብዜቶችን በመዘርዘር ሰንጠረዥን በመጠቀም የማካፈል ዘዴን በመጠቀም አሳይቻችኋለሁ። ስለዚህ ብቸኛ ትንትን በመጠቀም የሰባትንና የ5ን ትንሹ የጋራ ብዜት ትጋብ ማግኘት እንችላለን። የሰባት ራሱ ብቸኛ ቁጥር ስለሆነ 7 ነው። 5ም እንደዚሁ 5 ነው። ስለዚህ የተለያዩ ትንትኖችን እንወስዳለን ማለት ነው። አሁን እዚህ ጋር 7 አለኝ፣ እዚህም 5 አለን። 7ና 5ን ማባዛት ነው። ይሄን ስናባዛው ውጤቱ ስንት ይመጣል? 35። ስለዚህ 35 የ7ና የ5 ትጋብ ወይም ደግሞ ትንሹ የጋራ ብዜት ነው። ስለዚህ እዚህ ጋር ምን እናደርጋለን? ትጋብ መፈለግ ነው። ትጋብ የስንትና የስንት? የ7 የ5 የ7ና የ5ን ትጋባቸውን ትፈልጋላችሁ። ቅድም እዛ እንደነገርኳችሁ ከዚህ በፊት በተማራችሁትን ክፍል እሱን እያስታወሳችሁ 35 አግኝቻለሁ። ቀጥሎ ይሄንን 7 ወደ 35 እንቀይረዋለን ማለት ነው። ለአሉንም ታቱንም በተመሳሳይ ቁጥር በማባዛት 4/7 አለ። 4/7 እቺ 7ን ወደ 35 ለመቀየር ለአሉንም ታቱንም በስንት ሳባዛው ነው 35 የሚሰጠን የሚለውን ታስባላችሁ ማለት ነው። አሰባችሁ ቁጥሩን ትደርሱበታላችሁ። ወይም ደግሞ 35ን በስንት ማካፈል ነው? በ7 ስታካፍሉት ውጤቱን ታገኛላችሁ። አሁን 35 ለ7 ሲካፈል 5 ነው የሚሆነው። ስለዚህ እዚህ ጋር እንመጣና 4/7 እኩል ይሆናል 4/7 ሲባዛ በ5/5 ለአሉንም ታቱንም በተመሳሳይ ቁጥር ስለሆነ ያባዛውት ምንም አይነት ለውጥ የለውም ማለት ነው። ተመሳሳይ ነው። 4 ሲባዛ በ5 20 ነው፣ እኩል ይሆናል 20። 7 ሲባዛ በ5 35። 4/7 ማለትና 20/35 ማለት ተመሳሳይ ናቸው፣ እኩል ናቸው። ቀጥሉስ 2/5 ደግሞ ታቱ 35 እንዲሆን ታደርጉታላችሁ። ስለዚህ 5ን በስንት ሳባዛው ነው 35 የሚሰጠኝ? ቶሎ የማታውቁት ከሆነ በቃላችሁ የማታውቁት ከሆነ 35ን ለ5 አካፍላችሁ ቁጥሩን ማግኘት ትችላላችሁ ማለት ነው። ስለዚህ 35 ለ5 ሲካፈል 7 ነው የሚሆነው። 2/5 እኩል ይሆናል 2/5 ሲባዛ በ7 7ኛ። ያባዛውት ለአሉንም ታቱንም ስለሆነ ምንም አይነት ለውጥ የለው። 2 ሲባዛ በ7 14 ነው። 5 ሲባዛ በ7 ደግሞ 35 ነው። እነዚህ አሁን አቻ ክፍልፋዮች ናቸው ማለት ነው። 4/7 እና 20/35 እኩል የሆኑ ክፍልፋዮች ወይም ደግሞ አቻ ክፍልፋዮች ናቸው። 2/5 እና 14/35 አቻ የሆኑ ክፍልፋዮች ነው። ስለዚህ እነዚህን አወዳድር ያለው ማለት እዚህ ጋር ያሉትን ቁጥሮች አወዳድረናቸዋል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? 20/35 ከማን ጋር አወዳድረዋለሁ? ከ14/35 ጋር 14/35 ጋር እናወዳድረዋለን። ታህታቸው ተመሳሳይ ስለሆነ የማወዳድረው ለአላቸውን ብቻ ነው። ስለዚህ 20 ከማን ይበልጣል? ከ14 ይበልጣል። እዚህ ጋር 20/35 14/35 ማን ነው የሚበልጠው ማለት ነው? 20/35 ትልቁ ቁጥር ነው ማለት ነው። 20/35 የትኛውን ቁጥር ነው የሚወክለው?
4/7 ነው የሚወክለው። ስለዚህ በ20 35ኛ ፋንታ 4/7 አስገባለሁ ማለት ነው። 14 35ኛ የትኛውን ቁጥር ነው የሚወክልልን? 2/5 ነው የሚወክለው። ስለዚህ በ14 35ኛ ፋንታ ደግሞ 2/5 አስገባለሁ እዚህ ጋር። ስለዚህ በሉበት መደምደሚያችን ስለሆነ 4/7 ከ2/5 ይበልጣል። ስለዚህ የማስገባው ምልክት ይበልጣልን ይሆናል ማለት ነው። አሁን የነገርኳችሁን ዘዴ በመጠቀም ክፍልፋዮችን ማወዳደር ትችላላችሁ ማለት ነው። 2ም 3ም ቢሆን ምን በማድረግ ታህታቸውን ተመሳሳይ በማድረግ ታህታቸውን ተመሳሳይ ለማድረግ ደግሞ ምን ያስፈልገኛል? ጥጋብ ያስፈልገናል። ትንሹ የጋራ ብዜት በብቸኛ ትንትን በመጠቀም እሱን ትፈልጉና ከዛ የሁሉም ክፍልፋይ ታህታቸው ተመሳሳይ እንዲሆን ማድረግ ነው ማለት ነው። ይሄ ሁለተኛው ዘዴያችን ነው። በጣም ጥሩ። ሶስተኛ መንገድ ተጠቅማችሁ ማግኘት ትችላላችሁ። ምንድነው የምናደርገው? የተሰጠንን ክፍልፋይ በአስርዮሽ ማስቀመጥ። ሁሉንም ክፍልፋዮች ወደ አስርዮሽ እናስቀምጥና ከዛ በቤት ዋጋቸው እናወዳድራቸዋለን ማለት ነው። በቤት ዋጋቸው ነገር። ስለዚህ ክፍልፋዮችን ወደ አስርዮሽ በመቀየር ወደ አስርዮሽ በመቀየር ቁጥሮችን ማወዳደር እንችላለን። የቅድሙን እስቲ እንስራው። 4/7 እና 2/5 እነዚህን አወዳዱ። ስለዚህ ምንድነው በዚህ ዘዴ የምናደርገው? 4/7 ወደ አስርዮሽ እንቀይረዋለን። 2/5 ደግሞ ወደ አስርዮሽ እንቀይረዋለን። እንዴት ክፍልፋይን ወደ አስርዮሽ እንደምንቀይር ከዚህ በፊት አይተናል። ምንድነው የምናደርገው? አስርዮሻዊ ክፍልፋይ ካልሆነ ላሉን ለታህቱ ማካፈል ነው። ስለዚህ 4ን ለስንት አካፍለዋለሁ? ለ7 ሲካፈል በአስርዮሽ ምን ይሆናል? እዚህ ጋር ትመጡና 4 ሲካፈል ለ7 0 ነጥብ ስለማይችል እዚህ 0 ሰጣለሁ። 40 ለ7 ስንት ጊዜ ይችልልኛል? 5 ጊዜ ይችላል። 5 ጊዜ 7 35 ነው። ቀሪ ስንት አለን? 5 አለን እዚህ ጋር። አሁንም 5 ለ7 ስለማይችል እዚህ 0 ትሰጣላችሁ። 50 ለ7 ስታካፍሉ ስንት ጊዜ ይችላል? 7 ጊዜ። 7 ጊዜ 7 49። ቀሪ ስንት አለ? 1። አሁንም አይችልም። እዚህ 0 እንደዚህ ያደረጋችሁ ትችላላችሁ። አሁን አክታሚም ሊሆን ይችላል፣ አክታሚም ሊሆን ይችላል። የተወሰኑ ቁጥሮችን 2 ከነጥብ በኋላ 2 ሆሄያቶችን ካገኘን ማወዳደር ስለምንችል እዚህ ጋር ከነጥብ በኋላ አንድ ቁጥር ካገኘው ማወዳደር ስለምንችል እዚህ ጋር አቋርጠዋለሁ ጊዜ እንዳይፈጅብን። ስለዚህ ይሄ ሲጠጋጋ 0.57 ተጠጋግቶ ይሁን። 4/7 አጠጋግተ ነው በአስርዮሽ ነጥብ 2 ቁጥሮችን ብቻ ወስጄ 0.57 ነው። 2ን ደግሞ ለስንት እናካፍለዋለን? ለ5 እናካፍለዋለን። አሁን እዚህ እንደነገርኳችሁ 2 ሲካፈል ለ5 0 ነጥብ እዚህ 0 ጨምራለሁ ስለማይችል። ስለዚህ 20 ለ5 ሲካፈል ስንት ነው? 4 ጊዜ 4 ጊዜ 5 20። ቀሪው ስንት ነው? 0። ውጤቱ ስንት መጣ? 0.4። አሁን ምንድነው እዚህ 0 ነው ያለን። ከነጥብ በኋላ ይሄ የስንት ቤት ነው? የአንድ አስረኛ። ይሄ የስንት ቤት ነው? የአንድ አስረኛ፣ የአንድ መቶኛ እያለ ይላል። ስለዚህ ትልቁ የአንድ አስረኛው ነው ማለት ነው። የአንድ አስረኛውን ስናወዳድር ትልቅ የሚሆን ከሆነ ያ ቁጥር ትልቅ ነው። የአንድ መቶኛውን የአንድ ሺኛውን ማየትን አያስፈልገንም ማለት ነው። አሁን እዚህ ጋር የአንድ አስረኛው ስንት ነው? 4 ነው። እዚህ የአንድ አስረኛው ስንት ነው? 5 ነው። 5 ደግሞ ከ4 ስለሚበልጥ ይሄኛው ቁጥር ትልቅ ነው ማለት ነው። 0.57 ከ0.4 የበለጠው ትልቁ ቁጥር ነው። በጣም ጥሩ። ስለዚህ 0.57 ይበልጣል ከ0.4። 0.57 የሚወክለው ክፍልፋይ የትኛው ነው? 4/7 ነው። ስለዚህ ችሉና 4/7 ይበልጣል ከ2/5። በ2/5
አምስተኛ ብላችሁ መደምደም ትችላላችሁ ማለት ነው። አሁን 3 አይነት መንገዶችን ያሳየዋችሁ ምን በማድረግ ክሪስ ክሮስ አድርጋችሁ በማባዛት ወይም ደግሞ የመጀመሪያውን ክፍልፋይ ላዕል ከሁለተኛው ክፍልፋይ ታች ጋር ከዛ ደግሞ እንደዛ አድርጋችሁ የመጀመሪያውን ዘዴ በመጠቀም ሁለተኛው ደግሞ ታህታቸውን አንድ አይነት በማድረግ ሶስተኛው ደግሞ የዚህ እንዳሳየዋችሁ ወደ ክፍልፋይ በመቀየር ማወዳደር እንችላለን ማለት ነው። አሁን ቀጥሎ ከሁለት ቁጥሮች በላይ ሲሆን ምሳሌ ላሳያችሁ። ምሳሌ 1 የሚከተሉትን ክፍልፋዮች ያንሳል፣ ይበልጣል ወይም እኩል ይሆናል በመጠቀም አወዳድሩ። በቅደም ተከተል ከትንሹ ወደ ትልቁ እና ከትንሹ ወደ ትልቁ በቅደም ተከተል አስቀምጡ። ሁለት ሰባተኛ፣ 1 9ኛ፣ 7 ሁለተኛ እና 5 ሶስተኛን እንውሰድ እስቲ። አያችሁ አሁን ሰጠዋችሁ 4 ክፍልፋዮች ናቸው። ታህታቸው እንደምታዩት እዚህ 7 ነው፣ 9 2 እና 3 ሁሉም ታህት የተለያየ ነው። እነዚህ ማወዳደርና በቅደም ተከተል ማስቀመጥ ነው፣ ከትንሹ ወደ ትልቁ ማለት ነው። ስለዚህ የትኛው መንገድ ነው እኔ አሁን የምመክራችሁ? ሁለተኛውን ዘዴ በመጠቀም በቅደም ተከተል ማስቀመጥ የተሻለ ይሆናል ማለት ነው። ስለዚህ የ7 የ9 የ2 እና የ3ን ታህታቸውን ተመሳሳይ ለማድረግ ምን እንፈልጋለሁ ማለት ነው? ትጋብ እንፈልጋለን። ትንሹ የጋራ ብዜት እንፈልጋለን። ትንሹ የጋራ ብዜት የስንት የ7 የ9 የ2 እና የ3 የእነዚህን እንፈልግና ታህታቸውን ተመሳሳይ ለማድረግ እንሄዳለን ማለት ነው። አሁን ቀጥሎ ትጋባቸውን ነው የምንፈልገው። 7 ብቸኛ ቁጥር ነች፣ አስቀምጣታለሁ። 9 በርቢ ሲጻፍ 3 ርቢ 2 ነው። እዛ ጋር 3 አለኝ። ቀጥሎ ማነው? 2 አለችን። 2 ይወሰዳል። 3 እዚህ ስላለን ትልቅ ርቢ ያለውን እንወስዳለን ብዬ ከዚህ በፊት ነግሬያቸዋለሁ። 3 ርቢ 2ን ትወስዳላችሁ። ከዛ ደግሞ ማንን ወስዳለሁ? 7ን ወስዳለሁ ማለት ነው። ትጋባቸው ይሄን ይመስላል ማለት ነው። ስለዚህ 3 ርቢ 2 ስንት ነው? 9 ነው። 9ን በ7 ስታባዙት 63 ታገኛላችሁ። 63ን በ2 አባዙት 6 12 126 ይሰጣቸዋል ማለት ነው። ስለዚህ የ7 የ9 የ2 እና የ3 ትጋባቸውን ፈልገን አግኝተናል። 126 ነው ማለት ነው። አሁን ቀጥሎ ምንድነው የምናደርገው? እዚህ ጋር ያሉትን ቁጥሮች ክፍልፋዮች ታህታቸውን 126 እንዲሆን ላሉንም ታህቱንም እያባዛው ይሄዳለው ማለት ነው። እዚህ 2 7ኛ አለኝ። እዚህ ጋር 2 7ኛ እኩል ይሆናል 2 7ኛ ሲባዛ በስንተኛ ሳባዛው ነው ላሉንም ታህቱንም 126 የሚሰጣል። ይሄንን ለማወቅ ከተፈለገ የተሰጠ 126ን በስንት እናካፍለዋለን ማለት ነው? በ7 ታካፍሉታላችሁ። ስለዚህ 7 ይጠፋል። 3 ርቢ 2 እዚህ ያለ እናካፍለዋለን ማለት ነው። 126 በ7 ታካፍሉታላችሁ። እዚህ ጋር ትቆርጣላችሁ። አንድ ጊዜ 7 ነው። ቀሪ ስንት አለን? 5 6 ይወርዳል።
ከዛ እዚህ 8 ጊዜ ነው 8 ጊዜ 7 56 18 ሰጠኝ ማለት ነው። እዚህ ጋር እንመጣና ለአሉንም ታቱንም በ18 18ኛ እናባዘዋለን። 2 ሲባዛ በ18 36 ነው። 7ን በ18 ስታባዙት የሚሰጠን ውጤት ትጋቡን ነው 126 እናገኛለን። ቀጥሎስ 1/9ኛን እንደዚሁ 1/9ኛን ለአሉንም ታቱንም አባዛዋለሁ። ታቱ ስንት እንዲሆን 126 እንዲሆን ማለት ነው። ስለዚህ በስንት ሳባዛው ነው የሚመጣው? 126ን እዚህ ትመጡና ለስንት ማካፈል ነው? ለ9 እዚህ ጋር ትቆርጣላችሁ። አንድ ጊዜ 9 ቀሪ ስንት አለን? 3 6 ይወርዳል። 36 ለ9 ስንት ጊዜ ይችልልኛል? 9 ጊዜ ነው። 9 ጊዜ አይደለም 4 ጊዜ 9 36 ይሰጣቸዋል። ቀሪው ስንት ነው? 0። ስለዚህ ውጤቱ ስንት ነው ማለት ነው? 14። ስለዚህ ለአሉንም ታቱንም በ14 14ኛ እናባዛዋለን ማለት ነው። አሁን ቀጥሎ 1 ሲባዛ በ14 14 ነው። እዚህ 9 ሲባዛ በ14 ትጋቡን ነው የሚሰጣችሁ 126 ታገኛላችሁ። 7 ሁለተኛን እቀይረዋለሁ። 7 ሁለተኛ ለአሉንም ታቱን በተመሳሳይ ቁጥር እናባዛውና ከዛ እዚህ ጋር ታቱ 126 እንዲሆን አደርጋለሁ ማለት ነው። 126ን ለሁለት ስናካፍለው ስንት ነበር የሚሰጠን? እዚህ ጋር 63 ስለሆነ ለአሉንም ታቱን በ63 63ኛ እናባዛዋለን። እዚህ 7 ሲባዛ በ63 ውጤቱ ስንት ይሆናል? 2 ሲባዛ በ63 እሱን እናደርጋለን ማለት ነው። 2 ሲባዛ በ63 126 ነው። 63ን በ7 ደግሞ እዚህ ጋር ታባዙታላችሁ። 63 ሲባዛ በ7 7 ጊዜ 3 21 ነው። አንድን ጽፈን 2 አለን። 7 ጊዜ 6 42 ከ2 ጋር 44 ነው። 441 ይሆናል። 441 በጣም ጥሩ። ስለዚህ 7 ሁለተኛ ወደ አቻ ክፍልፋዩ ስንቀይረው 441 126ኛ ይሆናል ማለት ነው። የመጨረሻው ቁጥር 5 3ኛ ነው። 5 3ኛ በስንት ስንተኛ ሳባዛው ነው ታቱ 126 የሚሆነው? ታካፍሉታላችሁ። 126ን ለስንት ታካፍለዋለሁ? ለ3 ታካፍሉታላችሁ። እዚህ ጋር ቆርጣለሁ። 4 ጊዜ 3 12 ነው። ቀሪ ስንት አለኝ? 0። 6 አወርዳታለሁ። 6 ለ3 2 ጊዜ 42 ይሰጣቸዋል። ስለዚህ በ42ኛ ታባዛላችሁ ማለት ነው። 5 ሲባዛ በ42 5 ጊዜ 2 10 ነው። 0 ጽፈን ስንት አለን? 1 አለን። 5 ጊዜ 4 20 ነው። ከአንድ ጋር 21 ይሆናል። 210 ነው የሚሰጣችሁ። ከዛ ይሄን ደግሞ ስታባዙት 126። አሁን እንደምታዩት 2 7ኛ 1 9ኛ 7 ሁለተኛና 5 3ኛ ወደ አቻ ክፍልፋዮቹ ቀይረናቸዋል። ታታቸው ምን በማድረግ ተመሳሳይ በማድረግ 36 126ኛ 14 126ኛ 441 126ኛ እና 210 126ኛ እነዚህን ቁጥሮች ማወዳደር ቀላል ነው። ለአሉ ብቻ ማወዳደር ነው። ትንሹ ቁጥር ማን ነው? ከዚህ ውስጥ ትንሹ ቁጥር 14 ነው። ስለዚህ እሱን በቅደም ተከተል አስቀምጠዋለሁ ማለት ነው። ይህንን እዚች ጋር ታመጧትና ትንሹ ቁጥር 14 126ኛ። ቀጥሎስ ያለው በቅደም ተከተል ሲቀመጥ 36 126ኛ። ሶስተኛ ላይ ያለው ቁጥር 210 126ኛ እና የመጨረሻው ደግሞ 441 126ኛ ይሆናል። ስለዚህ እነዚህን የመሰረቱት የመጀመሪያዎቹ ክፍልፋዮች የትኞቹ ናቸው? 14 126ኛ አቻ ክፍልፋዩ 1/9ኛ ነው። ስለዚህ በቅደም ተከተል ስናስቀምጠው 1/9ኛ ትንሹ ነው ማለት ነው። ቀጥሎ ያለው ቁጥር 36 126ኛ 2 7ኛ ነው። እዚህ ጋር ያለው 2 7ኛን እንደዚህ አድርጌ አስቀምጣለሁ ማለት ነው።
210 126ኛ እሱን የሚወክል 5/3 ነው። 5/3 ነው። የመጨረሻው ትልቁ ቁጥር ደግሞ 441 126ኛን የሚወክል 7/2 ስለዚህ የተሰጡን በቅደም ተከተል ስናስቀምጣቸው ይሄን ይመስላል። አወዳድሯቸው ደግሞ ከተባለ እነዚህ ምልክቶች በመጠቀም ምን እናደርጋለን ማለት ነው? 1/9 ያንሳል ከ2/7፣ 2/7 ያንሳል ከ5/3፣ 5/3 ደግሞ ከ7/2 ያንሳል ማለት ነው። ስለዚህ ቅደም ተከተላቸው ይሄ ነው። ስናወዳድራቸው ደግሞ ይሄን ይመስላል ማለት ነው። አሁን ያሳየኋችሁ ታህቱን ወደ ተመሳሳይ በመቀየር በጣም ጥሩ። ዛሬ እንግዲህ ምንድን ያየነው ክፍልፋዮችን ማወዳደር እና በቅደም ተከተል ማስቀመጥ። ስንት አይነት መንገዶች አሳይቻችኋለሁ? 3 አይነት መንገዶችን አይተናል። በጣም የምመክራችሁና ማዳበር ያለባችሁ አሁን ያሳየኋችሁን አይነት ዘዴ ብታዳብሩት በቀላሉ ክፍልፋዮችን ወደ አቻ ክፍልፋይ በመቀየር ታህታቸውን ተመሳሳይ በማድረግ ማወዳደርና በቅደም ተከተል ማስቀመጥ እንችላለን ማለት ነው። በቀጣይ ክፍለ ጊዜ መቶኛዎችን መተግበር ወደሚለው እንሄዳለን። ቀጣይ ክፍለ ጊዜ እስከምንገናኝ ድረስ በሰላም ዋሉ። Hi guys, today we're doing a science experiment to learn about water. So first, you pour the water inside the cups. Like that.